ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው? በደቡብ ጎንደር አፋብሃ ሜጀር ጀነራል ውባንተ አባተ ኮር ጉና ክፍለ ጦር እንግዲህ ግንቦት 22 2017 ዓመተ ምህረት የነዚህ የጉና ክፍለ ጦር አመራሮችን ለማፈን ያገዛዙ ሰራዊት መንቀሳቀሱ ይታወቃል። ያገዛዙ ያፈና ሙከራ በስቴ ምድር እስቴ ዴንሳ ብርጌድን ለማፈን የተንቀሳቀሰ ሲሆን መካነ ኢየሱስ ከተማ ምሽጉን ያደረገው ያገዛዙ ሰራዊት ከሌሊት 6 ሰዓት ድባ የተባለ ቦታ ላይ የአማራ ፋኖችን ለማፈን ሙከራ አድርጓል። ስለዚህ ይህ ከሌሊቱ 6 ሰዓት ላይ ድባ በተባለ ቦታ የአማራ ፋኖችን ለማፈን የተደረገው ሙከራ ድባ ቦታ ላይ ለግዳጅ የሄዱ ወንድሞች ሻለቃ በሪውን ደምሴ፣ ሻለቃ ዳንኤል ደምሴ፣ አርበኛ ስመኝ ብርሃና፣ አርበኛ ሲሳይ ጸዳሉ፣ አርበኛ ጸጋይና አርበኛ ታሪኩ ከመከላከያ የወጣና የሻለቃ ብርጌዱ አጃቢ ያለ የሆነ ነው። ስለዚህ እነዚህ እንቅስቃሴ ለግዳጅ እንቅስቃሴ ላይ በነበሩበት ሁኔታ ከዛው ከብርጌዱ ውስጥ የደህንነት ሰዎች ሰርገው ገብተዋል። ወደ ጎንደርና ጎጃም በይበልጥ ወደ አማራ ክልል የሰለጠኑ ደህንነቶች ሰርገው ገብተዋል። ጥንቃቄ ያስፈልጋል። በተለይ ጎጃምና ጎንደርን ለመከፋፈልና እርስ በርስ ለማጫረስ ሲባል ከፍተኛ የሆነ በሁለት ዙር በደንብ በአምቦ የደህንነት ማሰልጠኛ ማዕከል ላይ የሰለጠኑ በጣም በርካታ ልምድ ያላቸውን ጨምሮ አሰልጥኖ ወደ አማራ ክልል አስገብቷል። በተለይ ወደ ጎንደርና ወደ ጎጃም በትኗል የሚል መረጃ እንግዲህ አውጥተንላችኋል። ሌላም ከመበተኑም በተጨማሪ እንግዲህ እነዚህ የተበተኑት በፋኖ ላይ እጅ ሰጥቶ ፋኖን ተከላከልና የከዱ አገዛዙን ከርቶ ወደ ፋኖ ትግል እውነተኛ ትግል ነው እንዲሉ ተደርገው ምን ማለት እንዳለባቸው ተጽፎ ተለማምደው የገቡ አሉ። ሰርገው በዚህ መንገድ የገቡ አሉና ጥንቃቄ ያስፈልጋል፣ ድንገተኛ ፍተሻ ያስፈልጋል የሚል መረጃ ስናደርስ ቆይተናል። በዚህም መሰረት እንግዲህ አሁን በደቡብ ጎንደር እስቴ አካባቢ ላይ በሜጀር ጀነራል ውባንተ አባተ ኮር ላይ በእነዚህ በአመራሮች የተፈጸመው ክደትም ከዚሁ የመነጨ ነው። እንደዚህ ሰርገው በገቡት ነው ይህ መረጃ ሾልኮ የወጣው። ስለዚህ እነዚህ አመራሮች እስከነ አጃቢዎቻቸው 6 ናቸው። 2 አመራሮችና 4 አጃቢ ናቸው። በአጠቃላይ 6 ናቸው። ስለዚህ እነሱ ለግዳጅ መንቀሳቀሳቸውን በተመለከተ ለመንግስት እስቲ ዙሪያ ያለው ለጠላት ኃይል መረጃ አሳልፎ የሰጡት እንደዚህ ሰርገው የገቡት ናቸው። መሳሪያ ይዘው ከአድማ ብተና ከሚሊሻ መከላከያ ሆኖ የአድማ ብተናና የሚሊሻን ልብስ በመልበስ ፋኖነን እኛ አማራን በድለናል ብለው ይቅርታ ብለው እንዲገቡ የተደረጉ አሉ፣ አሁንም አሉ። ስለዚህ እነዚህ ዋና ስራቸው ምንድነው? የአመራሮችን ዱካ እየተከተሉ መረጃ ማረስና አመራሮችን አስከብቦ ማስገደብ፣ ማስረሸን፣ ማስወገድ ነው። ክፍፍል መፍጠር ነው። ውስጡ ነው ክፍፍል መፍጠር፣ የድሮን ጥቃቶችን ማስፈጸም ነው። መረጃ በመስጠት ይህ ነው ተልኳቸው። ስለዚህ አሁንም በብዛት አሉ። ነገር ግን እንግዲህ የፋኖ ደህንነቶች ቀድመው ስለደረሱበትና እነዚህ አመራሮች መረጃው ስለደረሳቸው ራሳቸውን ከመከላከል አልፈው እንግዲህ የጠላትን አሳፍረው የመለሱበት ሁኔታ አለ። ነገር ግን እስከመቼ በዚህ ሁኔታ አሁን ትንሽ መረጃው ባይወጣ ኑሮስ መረጃውን መንግስት አሁን የደረሳቸው ምንድነው? ከመከላከያ ውስጥ ባለ አንዳንድ ሰብአዊነት የሚሰማቸው የአማራን ጭቆና የአማራን መገደል ያንገበገባቸው የሚቆጫቸው እነዚህ ባያወጡትና ይህን ተልኮ እነ ጀነራል አበባው የያዙት ሚስጥራዊ ዘመቻ ቢሆን የሚፈጠረውን እንግዲህ መናገር አያስፈልግም። የሚፈጠረው ይታወቃል። ስለዚህ እነሱ ይቆዩ ሲባል የአማራ ህልውናም አሻራቸውን ያስቀምጡ ሲባል እንግዲህ እንዳለ መከላከያውን መላካቸው ነው እንጂ
ይህ መረጃ መውጣቱ ነው እንጂ ይህ መረጃ ባይወጣ ኑሮ በሚስጥራዊ ኦፕሬሽን የወራሪው ኃይል ቢሰራ እነዚህ አመራሮች እስከነ አጃቢዎቻቸው አይገኙም ነበር። ስለዚህ ውስጥ ያሉ ደህንነቶች ላይ ሰርገው የገቡት ላይ በጣም ጥንቃቄ እና ተከታታይ ፍተሻ በማድረግ በጣም የደህንነት የሰለጠኑ ሰዎችንም ፋኖ ውስጥ የፋኖን ደህንነት በማስገባት እና በራሳቸው መንገድ የደህንነቱን ስራ ሰርቶ ፍተሻ አድርገው እነዚህን የማጽዳት ስራ ካልተሰራ ሌላው እነዚህ እንደዚህ አይነት ሰዎች በሚያዙበት ጊዜ አስፈላጊው እርምጃና አስተማሪ የሆነ እርምት የማይወሰድ ከሆነ ለጠላትም ሞራል በብርም ለሚገዛ ለቫንዳም መንገድ እየከፈተ ነው የሚሄደው። ስለዚህ ይህ ነገር የሚቀርበት ሁኔታ እንዴት ነው የሚመጣው ወደሚለው እንግዲህ የአፋባ አመራሮች ተነጋግረው አንድ ውስን የሆነ እርምጃ ላይ መድረስ አለባቸው። ውስን የሆነ ቁርጠኝነት ላይ መወሰን አለባቸው። ስለዚህ እነዚህ የሚበራከቱት በተለይ አማራ ሆኖ በብር እየተገዙ ባንዳዎች የሚበራከቱበት ምክንያት የጠላት ኃይል በግፍ ወደ አማራ ክልል የሚገባበት ምክንያት ደፍረው ፋኖን ለመሰለል ውስጥ ገብተው እስኪያዙ ድረስ መረጃ የሚያደርሱበት ምክንያት እንግዲህ ይህ የፋኖ የእርምጃ ቁርጠኝነት አለመኖር ይሉንታ ነው። ይሉንታ ከአማራ ህልውና አይበልጥም። ይሉንታ አንዳንድ እምነት አለ እኮ የሚከለክለን እምነታችን አይፈቅድም የሚባል እኮ አለ ፋኖ ውስጥ። ይሄ እምነትህን የምታድነው መጀመሪያ አማራው ነው። ኦርቶዶክስ አማራ ላይ ጸንታ የምትኖረው ወይም እስልምና አማራ ላይ ጸንቶ የሚኖረው ወይም ሌላውም ካቶሊክም በለው የትኛውም ሃይማኖት አማራ ውስጥ ጸንቶ የሚኖረው መጀመሪያ አማራ ሲድን ነው። አማራ ህልውናውን ማስጠበቅ ሲችል ነው። ህልውናውን ለማስቀጠል ማረጋገጥ ሲችል ነው እንጂ የአማራ ህልውና አማራ ጠፋ፣ አማራ ተበተነ፣ አማራ የኩርዶች ዕጣ ፈንታ ደረሰበት ማለት አይደለም። ሃይማኖቱን ለማስቀጠል ቀርቶ አይደለም ለመጸለይ ቀርቶ ለአንድ ትንፋሽ እንኳን በተፈጥሯዊ ሁኔታ የሚሰጠን አየር እንኳን ለመተንፈስ አይፈቀድልንም። የማይፈቀድልብን ሁኔታ ላይ ነው የምንወድቀው። ስለዚህ ይህ አስፈላጊውን የሆነ እርምጃ ይሉንታ ከአማራ ፋኖ መውጣት አለበት። ስለዚህ በይሉንታ እኮ እነዚህን አመራሮችን አጠናቸው ነበር። በይሉንታ የውባንተ አባተን የሜጀር ጀነራል ውባንተ አባተን ስም የሚያስቀጥሉ ዝናውን የሚያስቀጥሉ ገድሉን የሚያስቀጥሉ የውባንተ አባተ የተሰዋለትን አላማ የሚያስቀጥሉ ጀግኖች ተበልተው ነበር በዚህ መንገድ። ስለዚህ ጎጃም ላይም እኮ አመራሮች ነው የሚገደሉት፣ ዋና አመራሮች፣ ኮርኮር አመራሮች። ስለዚህ ይህ ነገር በጣም ጥንቃቄ ሊወሰድበት እርምት ሊወሰድበት ይገባል። በጣም ከባድ ነው። ስለዚህ ይህ ችግር ቢፈጠር ኑሮ መካነ ኢየሱስ ከተማ አካባቢ በጣም በመከላከያ የመውደቅ አድቫንቴጁ በጣም ከፍተኛ ነበር። ስለዚህ ነገር በጣም ትኩረት ሊሰጠው ይገባል።